ነገሮችን ይሆናል ብሎ ከማሰብ ይልቅ አይሆንም ብሎ ማሰብ ወይም ደግሞ ችላ ብሎ ማለፍ እንዴት ነው አለማስተዋል፣ ነገሮችን ረጋ ብሎ አለማሰብ ይሄን ያክል እንደሚጎዳ በእኔ ላይ ደርሶ ነው ያየሁት። ይሄም ለእናንተ ስለሚጠቅም አረብ ሀገር ላላችሁ ሴቶች ሁሉ ስለሚጠቅም ለእናንተ ይጠቅማል ብዬ ያሰብኩትን እኔ በእኔ እኩል ያሳለፍኩትን ታሪክ ወደ እናንተ ይዤላችሁ መጥቻለሁ። ውድ ቤተሰቦች ሰላም፣ ውድና የተከበራችሁ የሀገሬ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ትርፍርፍ ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች እንግዲህ ዛሬ በጣም እንዴት ነው ጠቃሚ በሆነ ቪዲዮ መጥቼላችኋለሁ። በነገራችን ላይ እኔ ብዙ ጊዜ ቪዲዮ ምግባሌ ጠቃሚ ላለሁ በጣም ጠቃሚ ይዤ ስለምመጣ ነው። ይሄን ነገር ለነሱ ባካፈላቸው ከዚህ ነገር ላይ ምን ይማራሉ ምናምን ብዬ አስቤ የሚጠቅማችሁን ነው ይዤላችሁ የምመጣው። ምክንያቱም የማይጠቅማችሁ ትርጉም የሌለው ከሆነ ለምን እደክምበታለሁ እና ለእናንተ የሚያስተምር የሚችል የሆነ በሰዎች ላይ ያለፈ ግን ለእኛ አስተምሮን የሚያልፍ ነገር ነው ይዤ የምመጣው። ቁም ነገር ነው። ቆም ብላችሁ ካሰባችሁ በደንብ ያን ነገር ካዳመጣችሁ በህይወታችሁ ላይ የሆነ ትምህርት አስተምሯችሁ የሚያልፍ ነገር ነው ይዤ የመጣሁት ማለት ነው። እና ዛሬም እንግዲህ ይሄ ነገር እኔ ነኝ ያሳለፍኩት። ያው መቼም ተምኔሉ ላይ አይታችሁታል። በጣም ከባድ ነገር ነበረ። ተምኔሉ ላይ አይታችሁ ነው የገባችሁት መቼም ብዬ አስባለሁ። እና ከባድ ነበረ በጣም በጣም ከምላችሁ በላይ። ያው እንግዲህ አሁን አልፎ ቀለል አድርጌ ሳወራው በቃ እንዴት ነው ያው ያለፈ ነገር ስንት ቀን እንዴት እንደሆንኩኝ እኔ ነኝ የማውቀው። ግን ያለፈ ነገር ስለሆነ እናንተን አዳዲስ በተለይ ለምትመጡ የማዳም ቅመሞች እንዲሁም አዲስ የመጣችሁ የማዳም ቅመሞች ከሰማችሁት ከእንደዚህ አይነት ነገር ራሳችሁን አንድ ሰው እንኳን ቢማርበት ብዬ በማሰብ ይዤላችሁ መጥቻለሁ። እና ውድ ቤተሰቦች ግን ከእናንተ የምፈልገው ነገር በቅንነት ቪዲዮውን ላይክ ማድረግ እና ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆን ነው። ውድ ቤተሰቦች እናንተ ሰብስክራይብ ወይም ላይክ ስታደርጉት እንዲሁም ሼር ስታደርጉት ምንም ከኪሳችሁ ምንም የሚጎል ነገር የለም። ከኪስ አይደለም። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው እንደሚባለው ሁሉ ፕሊዝ ሰብስክራይብ አድርጋችሁኝ ቤተሰብ እንሆን። አንደኛ አዲስ ዩቲዩብ ጀማሪ ስለሆንኩ ለእኔ በጣም ይጠቅመኛል። ምክንያቱም ገና ጀማሪ ነኝ። እንደ ሞራል እንደ ጥንካሬ ሆነኝና ጠንክሬ እመጣለሁ። በአዳዲስ ቪዲዮዎች እመጣለሁ። በነገራችን ላይ ቻናሉ ከተዘጋ በኋላ ያኛው ቻናሌ ከተዘጋ በኋላ ቀን በቀን መምጣት እንትን አልኩኝ፣ ግን አስተካክላለሁ። ይሄ እንዴት ነው? በጣም ነው እውነት ለመናገር በጣም ነው የሚከብደው። ይሄ እንዴት ነው ከስር እያስተካከላችሁት እንደው ትንሽ እንኳን በጣም በቀን በቀን ነበር የምፖስተው። ዛኛው ላይ በቀን በቀን ነበር የምፖስተው። በጣም ደስ የሚል ሞራል ነበረኝ። ግን ያ ከተበላሸ በኋላ እንደዚህ ሞራል ቀንሷል። ግን አስተካክዬ እመጣለሁ። ቀስ በቀስ እስተካከላለሁ ብዬ አስባለሁ። ውድ ቤተሰቦች እስኪ ዛሬ ወደ መጣሁበት ቪዲዮ ልሂድላችሁና ለእናንተ ትምህርት የሚሆነውን እንትን ላስተምራችሁ ማለት ነው። እና የቻናሌ ቤተሰቦች ቻናሉን ሰብስክራይብ ላይ ካደረጋችሁት አሁን ወደ መጣሁበት ቪዲዮ ገባለሁ። ምንድነው የመጣሽበት ቪዲዮ የምትሉኝ ከሆነ እንግዲህ ተምኔሉ ላይ እንዳያችሁት እንትን ይሄ ሻወር ጀል ወይም የእጅ መታጠቢያ ሳሙና ነው። እና በጊዜው ያኔ ከመጣው ብዙ ወራቶች አልተቆጠሩም። 3 ወር 4 ወር ነው ቢሆን፣ ከ5 ወር አይበልጥም እንደዛ ሲሆንብኝ ማለት ነው። እና ያው የኔ ሴትዮ በእድሜ ገፋ ያለች ሴትዮ ናት፣ አሰሬ ማለት ነው። የቤተሰብ ቤት ነው ቤቱ። ልጆች ምናምን አሉ። እሷ ደከም ያለች ናት። ልጆቿ እንዳለ አሉ። እና የቤተሰብ ቤት ነው ቤቱ። ከዛ ይሄ እንዴት ነው አንደኛ ነገር የቋንቋ ችግር አለብኝ። ሁለተኛ ነገር ተነጋግረን አንግባባም። እንደ ወጣቶች አይደለም የምትረዳው ነገሮችን፣ እንደ ወጣቶች ሳይሆን የምታስበው በቃ ይሆናል ካለችው ያ ነገር ይሆናል። መብቴንም ሆነ ግዴታዬንም እሷ ግድ የላትም። ይሁን ካለች ይሁን ነው። ከዛ አንድ ቀን ምን ተፈጠረ መሰላችሁ? የሆነ እንዴት ነው ብዙ ጊዜ ስለምንጨቃጨቅ ጭቅጭቅ ስላችሁ አንደኛ ነገር በቋንቋ አንግባባም። ሁለተኛ የሆነ እንዴት ነው ትልቅ ሰው ሲሆን ደግሞ በተለየ እንደ ወጣቶች አይደለም የሚሆነውና የሆነ ቤት ውስጥ ቤት ስላችሁ የተዘጋ ቤት ውስጥ ወሰደችኝ ለጽዳት ማለት ነው። ከዛ ለማጽዳት የተዘጋ ቤት ውስጥ ስንሄድ ያ ቤቱ ስንት ወር ይዘጋ ስንት አመት ይዘጋ ምንም የማውቀው ነገር የለም። ግን
በሰዓቱ የሆነ በቃ ስጭኝ፣ እንዴት ነው ስጭኝ የምላትን እሷ ራሷ በሰዓቱ ማቅረብ ያለባት ነገር እንኳን ስጪ ብያት ራሱ ለመስጠት ትቸገራለች። እኔ አታ ነው ያው ችግር አለ፣ ግን ደግሞ አረብ ሀገር ይሄን ያክል አታ ሳይሆን ያስተሳሰብ ችግር ነው ብዬ ነው የማስበው። እና ከእሷ ጋር ከምጨቃጨቅ ምናምን ብዬ ያንን ቤቱን እያንዳንዱን ክፍል አጽድቼ ጨረስኩና ያው አጽጄ በተባልኩት መሰረት አጽድቼ ጨርሼ ሽንት ቤት ስገባ አንድ ሳሙና አገኘሁ ማለት ነው። ከዛ አንድ ሳሙና ካገኘሁ በኋላ እሱን ሳሙና ይዤ ወደ እኔ ክፍል ለመግባት አሰብኩኝ። እሷ አለች ታጸዳለች፣ ማነው ቁጭ ብላ ታያለች። የሆነ ልብስ ምናምን ነገር የተዘጋ ቤት ስለሆነ እቃዎችን ምናምን ታያለች። ወደ እቃ ቤቱም ዞር ዞር እያለች ቀስ ቀስ እያለችን ቢሆን ማለት ነው። እና ከዛ ካየችኝ አየችኝ እነግራታለሁ ከታች ነው ያመጣሁት ብዬ፣ ካላየችኝም የራሷ ጉዳይ ብዬ ዝም ብዬ ብቻ አውጥቼ ደረጃ ላይ ያስቀመጥኩት ያንን ሳሙና አጽድተን ስንጨርስ ያንን ክፍል ሁሉንም ክፍል አጽድተን ስንጨርስ ወጣን ማለት ነው። ያው እንደዚህ በእጄ ይዤው አይታኝ እንዴት አላስተውል ብላ ይሁን የማውቀው ነገር የለም። በእጄ ይዤዋለሁ። እሷም ከጎኔ ናት። በአሳንሰር ነው አንድ ላይ ወጣ ነው በሊፍት ማለት ነው። እና ያንን ሳሙና የእጅ ሳሙና ማለት ነው ወደ እኔ ሽንት ቤት አስገባሁት። ወደ እኔ ሽንት ቤት ሳስገባው ካየችኝ ትገባለች ብዙ ጊዜ እኔ ሽንት ቤት እና ካየችኝ እነግራታለሁ። ካላየችኝም ምን አስጨነቀኝ እኔ ምክንያቱም እኔ የመሆን ይሆናል አይደለ እሷ ገዝታ መስጣት ያለባት ነገር ነው እንጂ እኔን መቸገር ያለብኝ አይመስለኝም። የራሷ ጉዳይ ካየችኝ በደንብ እነግራታለሁ። ካላየችኝም እኔ ምን አስጨነቀኝ ብዬ ሽንት ቤት ያስገባሁት ማለት ነው። ከዛ ውድ ቤተሰቦች ምን እንደተፈጠረ ታውቃላችሁ? ሽንት ቤት ካስገባሁት በኋላ ያው ቀስ በቀስ መታጠብ ጀመርኩ። ቀስ በቀስ እጄን መታጠብ ጀመርኩኝ። ከዛ በቃ በሂደት የሆነ እጄ እያመመኝ መጣ ምናምን። በነገራችን ላይ የእንትኑን ዳታው እንዴት ነው እንትኑን ማወቅ አቅቶኝ አይደለም፣ እግዚአብሔር ምስክሬ ነው። የሰው ልጅ እኮ ማለት ቢያስተውል፣ እኔ አላስተዋልኩም። ይሄ ትልቁ ስህተቴ ነው። ቢያስተውል እኮ አሁን ያለበትን ዓመተ ምህረትና እዛ ጋር የተጻፈውን ቁጥር እንትን ማለት ነው። ምንም የሚከብድ ነገር የለውም። ያን ያክል አዋቂ የሚጠይቅ አልነበረም። ቁጥር ማየት እንዴት ነው ቁጥር መቁጠር አዋቂ የሚጠይቅ አይደለም። ግን በቃ ችላ ምንም ነገር ችላ ማለት ምንም ነገር ይሁን ምንም ችላ ማለት ዋጋ ያስከፍላል። ማስተዋል ነው። በተለይ ሰው ሀገር ስትሆኑ ብዙ ነገር ያው ቴክኖሎጂ በጣም የራቀ ነው። ሁሉን ነገር አስተውላችሁ ቀስ በቀስ ብላችሁ ነገሮችን እንትን የሆነ አስባችሁ ካልሆነ እንደዚህ ምንም አይሆንም አይነት ነገር በጣም ዋጋ ያስከፍላል። ምክንያቱም ደርሶብኝ ስላየሁት እኔ ምንም አይሆንብኝም ብዬ አይደለም ያሰብኩት። ጭራሽ ያ ቤቱ ወዲያው የተዘጋ ነው የመሰለኝ። እንደው እንደተዘጋ እንደ ቆሸሸ ልናጸደው ሄድን ነው የመሰለኝ። በቃ ምንም ተዘግቶ ይኖራል መሰለኝም፣ ግን በጣም ከተዘጋ በጣም ቆይቷል። እንደው ፊቴን ሳስነክቸው ቢሆን ኖሮ ቤት በጣም እጄን እንደዛ ያደረገኝ የእጅ ቆዳ እንደዛ የለላጠ ፊቴን አስነክቸው ቢሆን ኖሮ ደግሞ አስቡት ለዘላለም በቃ አላቅም በጣም ከባድ ያደርገው ነበረ። እና ውድ ቤተሰቦች ከዚህ እናንተ ብዙ ነገር ትማራላችሁ፣ መማር ትችላላችሁ። በተለይ አዳዲስ የመጣችሁ እንዲሁም የኖራችሁን ብትሆኑ የሆነ እንዴት ነው የገጠማችሁን ነገር ማስተዋል። እኔ አላቅም ያን ቀን ሴትዮዋ ስለምትከለክለኝ ማለት በቃ እንዴት ነው ይሄን ጭቅጫቃ ሰው ገጥሟችሁ ያውቃል? እናንተ አረብ ሀገር ያላችሁ በደንብ ትረዱኛላችሁ። በቃ የሆነ የእሷን ጭቅጭቅ ትንሽ አንደኛ ነገር የተቀመጠ ነገር ነው የተረሳ ነገር ነው ብዬ አሰብኩና ካየችው ደግሞ እነግራታለሁ። ሽንት ቤት የሁል ጊዜ ስለምትገባ ይሄ ከየት መጣ ካለችኝ አስረዳታለሁ። ከታች ቤት ነው ያመጣሁት ብዬ ዝም ብያለሁ አይደለ ቀለል አድርጌ አስገባሁት። ግን በጣም ዋጋ አስከፍሎኛል። በብርድ ነበር ክረምቱ፣ ወቅቱ ክረምት ነበረ። በዛ በጣም ቁስሉ ተጨምሮ በጣም ነው ብዙ ነው ዋጋ ያስከፈለኝና ውድ ቤተሰቦች እንግዲህ ይሄ ለእናንተ ይጠቅማል ብዬ በማሰብ ለእናንተ ላካፍላችሁ ያሳለፍኩትን ታሪክ ለእናንተ ላካፍላችሁ መጥቻለሁ። ምክንያቱም ትምህርት ነው ይሆናል ብዬ ስላሰብኩ ማለት ነው። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት እግዚአብሔር ሰላማችሁን ያብዛላችሁ። የዛሬው ቪዲዮ ይሄን ይመስል ነበረ። በሌላና በአስተማሪ በሆነ ቪዲዮ እስከምመጣ ድረስ ሁላችሁም ቸር ቆዩኝ። ባይ ባይ።